በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን ሰነበታችሁ የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የበኩራት ልጆች እንዲሁም ውድ የፍኖተ ኤማሁስ ተከታታዮች በሙሉ በመጀመሪያ እንኳን ለዚች ታላቅና ቅድስት ቀን ለጸሎተ ሐሙስ በሰላም አደረሳችሁ። ይህች ዕለት የፍቅር አምላክ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ያጠበባት፣ ራሱን ዝቅ በማድረግ ትሕትናን ያስተማረባትና ቅዱስ ቁርባንን የመሰረተባት ድንቅ ቀን ናት። ዛሬ በዚች ታላቅ ዕለት ልባችንን ወደ ፈጣሪ የምናቀርብበት፣ ለተመልካቾቼም በረከትን የሚያሰጥ ልዩ የጸሎት መርሃ ግብርን አዘጋጅቻለሁ። እስከ መጨረሻው አብራችሁኝ ቆዩ። አቤቱ ጌታዬና አምላኬ ቅዱስ እግዚአብሔር ሆይ፣ በዛሬዋ ዕለት ጌታ ሆነ ሳለ ባሪያህን ለመርዳት ዝቅ እንዳልክ፣ አምላክ ሆነ ሳለ የደቀ መዛሙርትህን እግር እንዳጠብክ ዛሬም ወደ እኛ ጎንበስ በል። በኃጢአትና በዓለም ክፉ ሥራ የቆሸሸውን ማንነታችንን በምሕረትህ ውሃ ጠበን። ልባችንን እንደ ጸሎተ ሐሙስ ማዕድ በጸጋህ ሙላው። በውስጣችን ያለውን የትዕቢት መንፈስ አስወግደ የትሕትናን ልብስ አልብሰን። ጌታ ሆይ፣ በዚች ዕለት ለዓለም ሁሉ ድህነት ስትል ራስህን አሳልፈህ እንደሰጠ እኛንም ከጥል ከክፋትና ከመለያየት አድነን። በቤትህና በሕይወታችን ውስጥ ሰላምህን አኑር። በቅዱስ ሥጋህና በቅዱስ ደምህም የሰጠህንን የዘላለም ሕይወት ተካፋዮች አድርገን። አቤቱ ጌታችን ሆይ፣ አንተ የነገሥታት ንጉሥ የጌቶች ጌታ ስትሆን በትሕትና ተጎንብሰ የደቀ መዛሙርትህን እግር አጠብክ። የፈጣሪ እጅ የፍጡርን እግር ሲያጥብ የታየበት ታላቅ ዕለት፣ እኛ ለክብር የምንሮጠውን ሰዎች ልባችንን እጠብልን። ጌታ ሆይ፣ ዛሬ በዚች ቅድስት ሰዓት ፊትህ ቆመን እንለምንሃለን። እውነተኛዋን ትሕትና በልባችን ዝራ። እኛ ሰዎች በትዕቢት ተወጥረን በሥልጣንና በዝና ታውረን የባልንጀራችንን ሕማምን ማየት ተስኖናል። አቤቱ ጌታ ሆይ፣ የኩራት መንፈስን ከውስጣችን ነቅለ ጣልልን። እንደ ሐዋርያት ሁሉ ከእኛ ማን ይበልጣል እያልን በልባችን ስንከራከር፣ አንተ ግን ዝቅ ማለትን አሳየህን። ጌታ ሆይ፣ ዝቅ አድርጎ ሌላውን ማገልገል ምንኛ ታላቅ እንደሆነ እንድንረዳ ማስተዋሉን ስጠን። በቃላችን ሌላውን ከምንሰብርበት ትዕቢት ጠብቀን። በልባችን ራሳችንን ከፍ አድርገን ከምንመለከትበት ስውር ኩራትም አውጣን። እንዳንተ ታጋሾች፣ እንዳንተ ይቅርባዮች፣ እንዳንተ አፍቃሪዎች እንድንሆን ጸጋህን አብዛልን። አቤቱ አምላካችን ሆይ፣ ትሕትና ማለት በሰው ፊት መውደቅ ብቻ ሳይሆን በፈቃድ ለፍቅር ስትል ዝቅ ማለት እንደሆነ አስተምረን። የቆሸሸውን የልባችንን ክፍል በምሕረትህ ጠበው። በወንድማማቾችና በእህቶቻችንም ውስጥ አንተን ማየት እንድንችል ዓይነ ልቦናችንን አብራ። በዚች የሕማማት ሳምንት በትሕትና ተጎንብሰ በደም የገዛህን ጌታ ሆይ፣ እኛንም የትሕትና ተከታዮች አድርገን ከክፉ ነገር ሁሉ ሰውረን፣ ለትንሣኤህም በሰላም አድርሰን። አቤቱ ጌታ ሆይ፣ በዚህ ሰዓት ፊትህ ቆመን እንማጸናሃለን። አንተ የዓለማት ፈጣሪ ስትሆን የፈጠርካቸውን ደቀ መዛሙርት እግር ለማጠብ ዝቅ አልክ። እኛ ግን ስንቶቻችንን ባልንጀሮቻችንን ለማገልገል ዝቅ ማለት የምንችል? ጌታ ሆይ፣ አገልግሎት በሰዎች ፊት መታየት ሳይሆን በፍቅር ተገፋፍቶ ለሌላው መኖር መሆኑን በልባችን ጻፍልን። ጌታ ሆይ፣ ልባችንን አቅናልን። ብዙ ጊዜ የምናገለግለው ክብርን ፍለጋ፣ ስምን ፍለጋ ወይም ከሰዎች ምስጋናን በመሻት ነው። አቤቱ ይህንን እኛነታችንን ቀይርልን። እንዳንተ ያለምንም ቅድመ ሁኔታ ያለምንም ልዩነት ለሰዎች የምንራራበትን ንጹሕ ልብ ስጠን። በጎረቤታችን ችግር ውስጥ የምንገኝ
የታረዙትን የምናለብስ፣ የተራቡትንም የምናበላ፣ ያዘኑትን የምናጽናና እንድንሆን አንተ እርዳን። መድኃኒታችን ሆይ ትዕቢት ከባልንጀራችን ጋር እንዳንገናኝ ግንብ ሆኖብናል። እኔ እበልጣለሁ የሚለው የክፋት ድምፅ ከውስጣችን ይጥፋ። አንተ ጌታ ስትሆን አገልጋይ ለመሆን መጣ። እኛ ግን አገልጋይ ሆነን ሳለን ጌታ ለመሆን እንመኛለን። ይህን የተገለባበጠ ማንነታችንን በትህትና ፈውስልን። እጃችንን ለጥቃት ሳይሆን ለበረከት፣ ለኩራት ሳይሆን ለዝቅታ እንድንዘረጋው ጸጋህን አፍስስልን። አቤቱ አምላካችን ሆይ በዚህች የሕማማት ሳምንት ውስጥ ሆነን ቃል እንገባልሃለን። ከአንተ የተማርነውን ትህትና በተግባር ለማሳየት ብርታቱን ስጠን። ሌሎችን ስናገለግል አንተን እያገለገልን መሆኑን እንድናውቅ ማስተዋሉን አድለን። ኑሯችንን ሁሉ የአገልግሎት፣ ንግግራችንን ሁሉ የትህትና፣ ፍቅራችንንም እንዳንተ መስዋዕትነት ያለ ይሁን። አቤቱ ጌታችንና አምላካችን ሆይ ዛሬ በዚች በረከትን በታደለች ዕለት ፊትህ ቆመናል። ነገር ግን ልባችን በትዕቢት ተወጥሮ ማንነታችንም በኩራት ታውሮ እንዳይሆን እንፈራለን። ትዕቢት ከመውደቅ በፊት ትቀድማለችና እኛን ደካማዎቹን ከዚህ አስፈሪ ደዌ ጠብቀን። በሰዎች ዘንድ መከበርን የምንፈልገውን ያህል በአንተ ዘንድ መታወቅን እንድንፈልግ እርዳን። የፍቅር አምላክ ሆይ የሰዎችን ምስጋና እንደ ምግብ ከምንራብበት፣ ለስም አጠራራችን ለዝናችንም ከምንጨነቅበት የከንቱ ውዳሴ እስራት ፍታን። አንተ የዓለም ጌታ ስትሆን የሁሉ አገልጋይ ሆነህም ሳለ እኛ አፈር የሆንን ፍጡራን ግን እኔ ካልታወቅኩ፣ እኔ ካልተከበርኩ በሚል ስሜት ተሸንፈናል። ጌታ ሆይ ክብር ሁሉ ያንተ ብቻ መሆኑን አሳውቀን። እኛ ግን ባሪያዎች ብቻ መሆናችንን በልባችን ጻፍልን። መድኃኒታችን ሆይ የውስጥ ዓይናችንን አብራልን። ሌላውን ዝቅ አድርገን ከምንመለከትበት፣ በራሳችን ጽድቅና እውቀት ከምንታበይበት ክፉ መንገድም አውጣን። በዛሬዋ ዕለት የደቀ መዛሙርትህን እግር ያጠብክባት ያ የትህትና ውሃ እኛንም ከትዕቢት እድፍ ይጠበን። ዝቅ ማለት መውደቅ ሳይሆን ወደ አንተ መቅረብ መሆኑን፣ መናቅም ውርደት ሳይሆን የአንተን ፈለግ መከተል መሆኑን አስተምረን። አቤቱ ከክብር ፈላጊነት ይልቅ አገልግሎት ፈላጊነትን፣ ከመታየት ይልቅ በስውር መልካም ማድረግን በውስጣችን አኑር። በቤታችን፣ በሥራ ቦታችንና በምናደርገው እንቅስቃሴ ሁሉ ያንተን ትህትና እንድንመስል አግዘን። አቤቱ የፍቅር አምላክ ሆይ ፍቅር ያንተ የባህሪ ገንዘብህ ነው፣ ትህትናም ያንተ የመለኮት መገለጫህ ናት። እኛ ግን ከፍቅር ይልቅ ጥላቻን፣ ከትህትና ይልቅ ራስን ከፍ ማድረግን መርጠናል። ዛሬ ግን ፊትህ ወድቀን እንለምንሃለን። በደረቀው ልባችን ውስጥ የእውነተኛ ፍቅር ምንጭ አፍልቅ። ሰውን እንደ ሰውነቱ የምንወድበት፣ በሰው ድካም ውስጥ የማንሳለቅበት፣ በወንድማችን ስኬት ደስ የሚለን የፍቅር ልብን ስጠን። ጌታ ሆይ ትህትና የሰላም በር ናት። በትዕቢታችን ምክንያት ካጣነው ሰላም እንድናርፍ በትህትና ጥላ ስር ሰብስበን። ልባችን እንደ ጸሎተ ሐሙስ ማዕድ ለሁሉም ክፍት ይሆን። ለሚያሳድዱን የምንጸልይ፣ ለሚጠሉን ፍቅርን የምንመልስ፣ ክፉን በክፉ የማንተካ የትህትና ልጆች አድርገን። ጌታ ሆይ አንተ ዝቅ ብለህ እግር እንዳጠብክ እኛም የሰዎችን ቁስል የምናጥብበት፣ የሰዎችን እንባ የምናብስበትን ልብ አኑርልን። መድኃኒታችን ሆይ የደነደነውንና በፍርድ የተሞላውን የድንጋይ ልብን አስወግደ በምሕረትና በመራራት የሚቀልጠውን ንጹሕ ልብን ስጠን። በሰዎች ላይ መፍረድን ትተን ራሳችንን መመርመርን አስተምረን። ፍቅር በሌለበት ሕይወታችን ሁሉ ባዶ ነውና ሕይወታችንን በፍቅር መዓዛ ጣፍጠው። ትህትናን ስንለብስ ውበት በውስጣችን እንዲታይ
ፍቅርን ስንለብስ ደግሞ ያንተ መሆናችንን ለዓለም እንዲታወቅ አድርግ። አቤቱ አምላካችን ሆይ ይህች ዕለት አልፋ የሕይወት ለውጥ ሳናመጣ እንዳንቀር እርዳን። በየቀኑ በምናደርገው ንግግር፣ በምናሳየው ተግባርና በምናስበው ሐሳብ ውስጥ ትሕትናና ፍቅር መሪዎቻችን ይሁኑ። ቤታችንን በፍቅር፣ ልባችንን በትሕትና፣ መንገዳችንን በበረከት ሙላው። አቤቱ ጌታችንና ፈጣሪያችን ሆይ ዛሬ በዚች በተቀደሰች ሰዓት በደላችንን ተሸክመን በምህረት ዙፋን ፊት እንቆማለን። በሐሳባችን በንግግራችንና በተግባራችን አንተን ያሳዘንበት፣ ወንድሞቻችንን የበደልንበትን፣ ሕግህንም የጣስንበትን ኃጢአታችንን ሁሉ እናምናለን። አቤቱ እንደ በደላችን ብዛት ሳይሆን እንደ ምህረት ስፋት ይቅር በለን። በደላችንን ከፊታችን አልጠፋም፣ ኃጢአታችንም ሁልጊዜ ያስጨንቀናል። በቸርነት ተመልከተን። መድኃኒታችን ሆይ እንደ በረዶ ነጭ እንደ ጥጥም ንጹሕ አድርገን በውስጣችን ያለውን የክፋት የጥላቻና የቂም ዕድፍ ሁሉ በቅዱስ ደምህ እጠበው። ዛሬ የደቀ መዛሙርትህን እግር እንዳጠብክ እኛንም ከኃጢአት ግዳጅ አንጻን። አቤቱ ንጹሕ ልብን ፍጠርልን፣ ቀጥተኛውንም መንፈስ በውስጣችን አድስ። ከእንግዲህ ወደ ኃጢአት እንዳንመለስ ከዓለም ክፋትና ከሰይጣን ወጥመድም ሰውረን። ጌታ ሆይ እኛ ደካሞች ነን፣ ያለ አንተ እርዳታ ከኃጢአት ረግረግ መውጣት አንችልም። በመንገዳችን ሁሉ ቅድስናን እንድንመርጥ፣ ለክፉ ፈተና እጅ እንዳንሰጥ ብርታቱን ስጠን። ልባችንን ለጸሎት፣ ለምስጋና፣ ለፍቅር ብቻ የተከፈተ ቤተ መቅደስ ይሆንልን። የሰራነውን በደል ደምስሰ አዲስ ሕይወትና አዲስ ተስፋን አልብሰን። አቤቱ አምላካችን ሆይ በዚች ዕለት ራስህን አሳልፈ የሰጠኸው ለእኛ ደህንነት ነው። እኛንም ከዘላለም ሞት አድነን፣ ይቅርታህንም አብዛልን። ፊቱን እንደማይመልስ አባት በምህረት ተቀበለን። ለትንሣኤ ብርሃንም አብቃን። ልባችን ከኃጢአት እድፍ የነጻ ንጹሕም ይሁን። አምላካችንና መድኃኒታችን ሆይ አንተ ለዓለም ሁሉ ድህነት ስትል እስከ ሞት ድረስ የታዘዝክ፣ ትሕትናን ታዛዥነትን በተግባር ያስተማርከን የሰላም ንጉሥ ነ። እኛም እንደ አንተ ታዛዥ እንድንሆን የልባችንን ትዕቢት አርቀ በምትኩ የዋህነትን መታዘዝን እንድታድልን እንለምንሃለን። ጌታ ሆይ የገዛ ፈቃዳችንን ከመከተል ይልቅ ያንተን ቅዱስ ፈቃድ እንድንፈልግ ዓይኖቻችንን አብራልን። በሕይወታችን የሚገጥሙንን ውጣ ወረዶች ሁሉ በአንተ ላይ ባለ እምነትና ሙሉ በሙሉ ለመለኮታዊ ጥበብ በመታዘዝ እንድንቀበላቸው እርዳን። ልባችን ለቃልህ የሚገዛ ሕሊናችንም ለመልካም ሥራ የሚታዘዝ ይሁን። በንግግራችን በሐሳባችንና በተግባራችን ሁሉ የአንተን ፈለግ እንድንከተል ጸጋህን አብዛልን። እንዳንተ የታዘዝን ስንሆን በውስጣችን እውነተኛ ሰላም እንደሚሰፍን እናውቃለንና ያንን የሰላም መንፈስ አሳድርብን። በቤታችን በሥራችንና ከሰዎች ጋር ባለን ግንኙነት ሁሉ በትሕትና እንድንመላለስ ኃይልን ስጠን። አቤቱ የማይናወጥ እምነት፣ የማይሰለች ትዕግስትና ፍጹም የሆነ መታዘዝን በልባችን ዝራ። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ በዚች ዕለት በትሕትና ተነስተ የደቀ መዛሙርትህን እግር በማጠብ የፍቅርና የታዛዥነት ትርጉም በተግባር ያስተማርከን ቸር እረኛ ነህ። እኛም ዛሬ በሥራችን በኑሯችንና በአገልግሎታችን ሁሉ ያንተን ቅዱስ ፈቃድ እንድንፈጽም የጸጋህን ረድኤት እንለምንሃለን። ጌታ ሆይ በጌቴሴማኒ የአትክልት ስፍራ ሆነ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብለ ለአባትህ እንደታዘዝክ እኛም የገዛ ፈቃዳችን የሥጋችን ምኞት አሸንፈን ለአንተ ቃል እንድንገዛ አግዘን። በዕለታዊ ሥራችን ውስጥ የምናደርጋቸው ውሳኔዎች ሁሉ
ያንተን ክብር የሚገልጡ ሰውን የሚጠቅሙና ቅዱስ ስምህን የሚያስከብሩ ይሁኑ። በሥራ ገበታችን ላይ በታማኝነት እንድንቆም ከሰዎች ጋር ባለን ግንኙነት በትህትና እንድንመላለስ በልባችን ውስጥ ያንተን የፍቅር መንፈስ እንድናሳድር እርዳን። የሚከብዱንን ግራ የሚያጋቡን ነገሮች ሲገጥሙን ያንተን መሪነት እንድንጠይቅ በድፍረት ሳይሆን በጸሎት እንድንራመድ ጥበቡን ስጠን። አቤቱ በዚች በተቀደሰች ዕለት እንደታዘዝከው እኛም አንዱ ሌላውን በማገልገል በታዛዥነት ውስጥ የሚገኘውን ሰላም እንድንካፈል አድርገን። ሥራችን ሁሉ የተቀደሰ መሥዋዕት ሆኖ በአንተ ዘንድ ተቀባይነት እንዲኖረው ልባችንን ከመታበይ ከራስ ወዳድነት ማጥራለን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የጨለማውን ኃይል ድል የነሳ የሞትንና የሲኦልን መዝጊያ የሰበርክ ለዓለም ሁሉ ብርሃን የሆንክ የሰላም ንጉሥ ነህ። በዚች በተቀደሰች ዕለት በትህትና ተነስተ የደቀ መዛሙርትህን እግር በማጠብና ራስን ዝቅ በማድረግ የዲያብሎስን የትዕቢት መንፈስ ድል እንደነሳህ ሁሉ እኛንም ከማይታዩ የክፉ መናፍስት ጥቃት ከሰይጣንም ወጋት እንድትጠብቀን እንማጽንሃለን። ጌታ ሆይ በጌቴሰማኒ የአትክልት ስፍራ በጸለይክም ጊዜ ወደ ፈተና እንዳትገቡ ትጉና ጸልዩ ብለን እንዳስተማርከን እኛንም ከክፉ ፈተና የምንርቅበትን የጸሎትና የጽናት መንፈስ አድለን። የጠላት ዲያብሎስ የተንኮል ቀስት በላያችን ላይ እንዳይሰለጥን የቅዱስ መስቀል ኃይል ይክበበን። በቤት ውስጥም ሆነ በውጭ በስራችንም ሆነ በጉዞአችን በሐሳባችንም ሆነ በንግግራችን ሁሉ ያንተ ጥበቃ ከኛ ጋር ይሁን። የክፉ መናፍስት ሐሳብ በልባችን ውስጥ ፍርሃትን፣ ጥርጣሬንና መረበሽን እንዳይዘሩ ሰላምን በሚሰጥ በመንፈስ ቅዱስ አጽናን። የጨለማው ገዥ በብርሃን ፊት መቆም አይችልምና በሕይወታችን ላይ የፈሰሰው ያንተ ቅዱስ ደም ለሕይወታችን ጋሻ ይሁን። መርዘኛ ከሆኑ የክፉዎች ሐሳብ በሰው ምላስና በሰይጣን ተንኮል ከሚመጡ ጥቃቶች ሁሉ ሰውረን። አቤቱ በመስቀል ላይ በከፈልከው መሥዋዕትነት የጠላትን ኃይል አስፈርተሃል። ዛሬም በቤታችንና በልባችን ላይ የተቃጣውን የጥልና የክፋት መንፈስ አርቅልን። እንቅልፋችንን የተባረከ ውሏችንም የቀና ይሁን። ክፉዎች ሊያሰናክሉን ቢነሱ በአንተ ኃይል ይውደቁ። እኛ ግን በታዛዥነትና በፍቅር በአንተ ጥላ ስር እንድንጠለል አድርገን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ በዚች ዕለት በጌቴሰማኒ የአትክልት ስፍራ ስለ እኛ ስትጸልይ ነፍስ እስከ ሞት ድረስ እንደታወከች ደምህ እንደ ላብ እየተንጠባጠበ እንደ ጸለይክ እናስባለን። በዚች ሰዓት ደቀ መዛሙርት በትጋት ከአንተ ጋር መቆም አቅቷቸው በድካም በተረቱ ጊዜ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው ብለህ የሰጠህንን ማሳሰቢያ ዛሬም በልባችን እናድሳለን። ጌታ ሆይ የጸሎት ሕይወታችን እንዳይቀዘቅዝ፣ ልባችን በዝንጉም እንዳይደክም፣ መንፈሳችንም በዓለማዊ ሐሳብ እንዳይታበይ የጸጋህን እሳት በውስጣችን አንድድልን። በምንጸልይበት ጊዜ ሐሳባችን የምትሰበስብ፣ ቃላታችንን የምታቀና፣ ከልባችን የምንማጸንበትን ኃይል የምትሰጥ አንተነ በመንፈስ ቅዱስ ደግፈን። የሥጋ ድካም፣ የኑሮ ውጣ ውረድና የተስፋ መቁረጥ ደመና ከጸሎት እንዳያስታጉለን ብርታቱን ስጠን። አቤቱ ጸሎት ካንተ ጋር የምንነጋገርበት የነፍሳችን ምግብና የሕይወታችን መተንፈሻ መሆኑን አስተምረን። ልክ እንደ ቅዱሳን ያለማቋረጥ እንድንጸልይ በደስታም ሆነ በችግር ጊዜ ወደ አንተ መጮህን እንዳንረሳ አድርገን። የጸሎት ጣዕምን በልባችን አሳድርብን። በፊትህ መቆም ለነፍሳችን እረፍት፣
ለሐሳባችን ሰላም እንደሚሰጥ አውቀን በጉጉት ወደ አንተ እንድንቀርብ እርዳን። በጸሎት ውስጥ የሚገኘውን ትዕግስትና ተስፋ ማድለን። የጠየቅነው ወዲያው ባይፈጸም እንኳ ያንተ ፈቃድ በላያችን ላይ መልካም መሆኑን አምነን በመጽናት እንድንጠብቅ ማጽናን። ድካማችንን በብርታት ዝለታችንን በትጋት ለውጠ እስከ ሕይወታችን ፍጻሜ ድረስ ካንተ ጋር በጸሎት የምንገናኝ ታማኝ ልጆች አድርገን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የነፍሳችን ሐኪም የሕይወታችን መሪና የድካማችን ረዳት ነህ። በዚች በተቀደሰች ዕለት በትሕትና ተነስተ የደቀ መዛሙርትህን እግር በማጠብ የቆሸሸውን ሁሉ እንደቀደስክ እኛንም ከውስጣችን ተጣብቆ ካለው ከማይለቅና ከሚያደክመን ከማንኛውም ክፉ ልማድ እንድታነጻን እንማጸንሃለን። ጌታ ሆይ የሰው ልጅ ደካማ መሆኑን ታውቃለህ። ደጋግመን የምንወድቅባቸው የምንጸጸትባቸውና ነፍሳችንን የሚያቆሽሹ የሥጋ ምኞቶች፣ ክፉ ልማዶች በላያችን ላይ ኃይል እንዳይኖራቸው አድርግ። በሐሳባችን በንግግራችንና በተግባራችን ውስጥ የለመድናቸውን መጥፎ አመሎች እንድንተው በምትኩም የተቀደሰና ያንተን ክብር የሚገልጥ አዲስ ሕይወት እንድንለብስ የጸጋህን ኃይል አፍስስልን። አቤቱ ክፉ ልማድ ልባችንን እንዳይደፍነው ሕሊናችንንም እንዳያደንዝዘው እርዳን። ከመጥፎ ጓደኝነት ካልተገባ ፍላጎትና ነፍሳችንን ከሚያስሩ የጨለማ ሰንሰለቶች ሁሉ በአንተ አሸናፊነት ነፃ አውጣን። በውስጣችን ያለው ድካም በብርታት መውደቃችን በመነሳት ስንፍናችን በትጋት ለውጥልን። አንተ ለደቀ መዛሙርትህ እኔ እንዳደረግኩላቸው እናንተ ደግሞ ታደርጉ ዘንድ ምሳሌ ተሰጥቷችኋል እንዳልከው እኛም ያንተን የቅድስና መንገድ እንድንከተል ልባችንን አነቃቃው። በዚህ የሕማማትና የጸሎት ወቅት የድሮውን ማንነታችንን ከመቃብር ጋር ቀብረን በአዲስ መንፈስና በንጹሕ ልብ እንድንነሳ ኃይልን ስጠን። በፈተና ሰዓት የሚያጸናን፣ በድካም ጊዜ የሚያነሳሳና ወደ ትክክለኛው መንገድ የሚመራን መንፈስ ቅዱስ ከእኛ ጋር ይሁን። አምላካችን ሆይ ከክፉ ነገር ሁሉ ርቀን በቃል ታድሰንና በፈቃድ ጸንተን እስከ መጨረሻው ድረስ በአንተ ፍቅር እንድንመላለስ እርዳን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ መከራን አይተህ የናክ ሕማምን ታግሰ ድል የነሳ በሞትህም ሞትን የገደልክ የሕይወት ራስ ነህ። በዚች በተቀደሰች የጸሎተ ሐሙስ ዕለት በጌቴሰማኒ የአትክልት ስፍራ ነፍስ እስከ ሞት ድረስ እንደታወከች ብቸኝነትና መከራም እንደከበቡ እናስባለን። ጌታ ሆይ እኛም በሕይወታችን የመከራ ማዕበል ሲነሳብን፣ የችግር ደመናም ሲጋርደን፣ አቅምም ሲያንሰን አትተወን ብለን እንማጸንሃለን። ጌታ ሆይ ዓለም ስታስጨንቀን፣ ሐዘን ልባችንን ሲረብሽ፣ ተስፋም ስንቆርጥ የጽናት ምንጭ ሁነን። በመከራ እሳት ውስጥ ስናልፍ እንደ 3ቱ ሕፃናት አራተኛ ሆነ በመካከላችን ተገኝ። የፈተና ወላፈን እንዳያቃጥለን በጥላ ሰውረን። በጨለማ ውስጥ ስንጓዝ ብርሃን ሁነን። መንገድ ሲጠፋብን መሪ ሁነን። በሰው ዘንድ መከታ ስናጣ ደግሞ አንተ አለኝታ ሁነን። አቤቱ መከራ በራሳችን ኃይል የምንወጣው ሳይሆን በአንተ ረድኤት የምናልፈው መሆኑን እንድናውቅ አድርገን። በመከራችን ጊዜ ጥርጣሬና ፍርሃት እንዳይገዙን፣ ይልቁንም ያንተን ድል አድራጊነት እያሰብን በጽናት እንድንቆም ኃይልን ስጠን። በስቃየ ስቃያችንን በሕማምህ ሕማማችንን ቀድሰ ከመከራ በኋላ የሚመጣውን የትንሣኤ ብርሃን የምናይበትን ዓይን ስጠን። የሰላም ንጉሥ ሆይ በመከራ ውስጥ ሆነው ለሚጮኹ፣ በበሽታ ለሚማቀቁ፣ በችግር ለሚሰቃዩና ረዳት ለሌላቸው ሁሉ ፊትህን መልስ። እኛንም ከማንኛውም አይነት ድንገተኛ መከራና ከማይቻል ስቃይ ጠብቀን።
በፈተና ሰዓት አትራቀን። ይልቁንም እኔ ከእናንተ ጋር ነኝ የምትል ድምፅ በልባችን ያስተጋባ። አምላካችን ሆይ እስከ መጨረሻው በአንተ ፍቅር ጸንተን የመከራውን ዓለም አልፈን የዘላለም ዕረፍት ወደሚገኝበት መንግሥት እንድንገባ በቸርነት እርዳን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የነፍስና የሥጋ ሐኪም፣ የታመሙትን የምትፈውስ፣ የዛሉትን የምታበረታና ለቆሰሉ ልቦች መድኃኒት የምትሰጥ ቸር እረኛ ነህ። በዚች በተቀደሰች ዕለት ስለ እኛ ሕማምና መከራን እንደ ተቀበልክ እያሰብን በሥጋ ድካምና በሕመም ለምንሰቃይ ልጆች የፈውስህን እጅ እንድትዘረጋ እንማጸንሃለን። ጌታ ሆይ በሥጋችን ሕመም በጸና ጊዜ ሕሊናችን በጭንቀት በሚወጠርበትና ተስፋችን በሚደበዝዝበት ሰዓት አንተ መጽናኛ ሁነን። በመስቀል ላይ በፈሰሰው ቅዱስ ደምህ ቁስላችንን እጠበው፣ በሕማምህም ሕመማችንን ቀድሰው። የሕመሙ ጽናት ከአንተ ጋር ከማውጋትም እንዳያግደን፣ ይልቁንም በስቃያችን ውስጥ ያንተን መከራ እያሰብን እንድንጸና የጽናት መንፈስን አድለን። አቤቱ በሕመም አልጋ ላይ ለወደቁት ሁሉ ብርታትን ስጥ። መድኃኒት ለሚፈልጉት ፈውስን አቅርብ። በሰው ጥበብና በሕክምና እውቀት የማይደረስበትን የውስጥ ደዌያችንን አንተ በመለኮታዊ ኃይል ዳሰው። በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ በቁስል ፈውሰን። በግርፋት እረፍትን በሕማምህም ጤናን እንድናገኝ እርዳን። ፈዋሽ አምላክ ሆይ ከሥጋ ሕመም በላይ የነፍስ ሕመማችንን፣ የልባችንን ስብራትና የመንፈሳችንን ዝለት ተመልከት። በጭንቀት ለታወከች ነፍስ ሰላምን፣ ለቆሰለ ልብ ተስፋን ስጥ። በመከራችን ጊዜ ብቻችንን እንዳልሆንን አንተ በጎናችን ቆመ እንደምትደግፈንና እንደምታጽናናን የሚገልጥልንን መንፈሳዊ ዓይን ስጠን። አምላካችን ሆይ ሕማማችንን ለበረከት፣ ስቃያችንን ለጽናት አድርገ በቸርነትህና በፈቃድህ ተነስተን ስምህን እንድናመሰግን ለክብርህም እንድንቆም በሕይወት ጠብቀን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የእምነታችን ራስና ፈጻሚ፣ በልባችን ውስጥ የጽናት መሠረት የሆንክ ጽኑ አምላክ ነህ። ዓለም በብዙ ፈተና ስትከበን፣ ሐሳባችን በጥርጣሬ ሲናወጥ፣ የኑሮ ውጣ ወረድ እምነታችንን ሲያላላው፣ አንተ በኃይል ደግፈ በእምነት እንዳንወድቅ እንድታጸናን በፊትህ እንወድቃለን። ጌታ ሆይ እንደ ማዕበል የሚነሳው የዚህ ዓለም ጥበብና ክፋት ልባችንን እንዳያናውጠው፣ የጥፋት መንገድም እንዳያታልለን በአንተ ቃል አጽናን። በእምነት ጉዟችን ላይ ድካም ሲሰማን፣ ጸሎታችን ያልተሰማ ሲመስለንና ጨለማው ሲበረታብን እኔ ከእናንተ ጋር ነኝ የምትል ድምፅ በውስጣችን ትሰማ። እምነታችን እንደ ሰናፍጭ ቅንጣት ታናሽ ብትሆን እንኳ በተራሮች ፊት የምትቆም ጽኑ ኃይል እንድትሆንልን እንለምንሃለን። አቤቱ በክፉ ቀን እንዳንክድህ፣ በችግር ሰዓት ከአንተ እንዳንርቅ፣ በደስታም ጊዜ እንዳንረሳ ልባችንን አጥርተ ያዘው። በጌቴ ሰማኒ ደቀ መዛሙርት በመሸሻቸው የደረሰባቸውን ሐዘን እያሰብን እኛ ግን በመከራ ውስጥ ሆነን ወደ መስቀል የምንጠጋ በቃል የምንታመንና እስከ ሞት ድረስ የምንታዘዝ ታማኝ ምስክሮች አድርገን። የሰላም ንጉሥ ሆይ የጥርጣሬን መንፈስ ከኛ አርቅ። በምትኩም የማያወላውል እምነትን፣ የሚታይ ተስፋንና የማይቀዘቅዝ ፍቅርን በልባችን አሳድር። እምነታችን በጭንጫ ላይ የወደቀ ሳይሆን ስሩን በአንተ ፍቅር ውስጥ ያሰረና ፍሬ የሚያፈራም ይሁን። በፈተና እሳት ውስጥ ስናልፍ እምነታችን እንደ ወርቅ ነጥሮ እንዲወጣ እንጂ እንዳይጠፋ ረድኤትህን አብዛልን። አምላካችን ሆይ ሕይወታችንን በአንተ ላይ መስርተን ከቶም እንዳንናወጥ በእምነት ወድቀን እንዳንቀር አጽናን።
እስከ መጨረሻው እስትንፋሳችን ድረስ ስምህን እየጠራን በመንግስት የምንታይ ብርቶች አድርገን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የሕያዋንና የሙታን ጌታ የነፍሳችን ጠባቂና የዘላለም ሕይወት ምንጭ ነህ። በመስቀል ላይ ሆነ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብለህ እንደተናገርክ እኛም በምድራዊ ሕይወታችን ማብቂያ የመጨረሻዋ ሰዓት በደረሰች ጊዜ ነፍሳችንን በአንተ ሰላም እንድትለይ አሁኑኑ እንማጸንሃለን። ጌታ ሆይ ያቺ አስፈሪ ሰዓት ስትመጣ ስጋችን ሲዝልና ምድራዊ ኃይላችንም ሲደከም የፍርሃትና የድንጋጤ መንፈስ ከእኛ ይራቅ። የነፍስ ጠላት ሰይጣን በተስፋ መቁረጥና በጥርጣሬ ሊያናውጠን በሚነሳበት በዚያች ቅጽበት አንተ በብርሃን ክበበን። በሕይወት ዘመናችን የፈጸምናቸውን ስህተቶችን ሁሉ በምህረት ደምስስ። ንጹሕና የተቀደሰች ነፍስ ይዘን ወደፊት እንድንቀርብ እርዳን። አቤቱ በመጨረሻው እስትንፋሳችን ጊዜ ልባችን በአንተ ፍቅር የታሸገ፣ ሕሊናችን በንስሐ የታደሰና መንፈሳችን በአንተ ሰላም የተሞላ ይሆን። ከዚህ ዓለም ድካም ስንለይ የሚቀበሉን መላእክት ያጅቡን። ወደ ዘላለማዊ ዕረፍት የምንሸጋገርበትን መንገድ አቅናለን። በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋር ስለሆንክ ክፉን እንዳንፈራ ኃይልን ስጠን። የሰላም ንጉሥ ሆይ ያቺ ሰዓት ለእኛ የጭንቀት ሳይሆን ወደ አንተ የመድረሻ፣ የሐዘን ሳይሆን የዘላለም ደስታ መጀመሪያ እንድትሆንልን ጸጋህን አብዛለን። ወዳጆቻችን ዘመዶቻችንም በዙሪያችን ቆመው በሚሰናበቱን ጊዜ ነፍሳችን ግን ከአንተ ጋር የምትነጋገርበትን ምስጢራዊ ኃይል አድለን። ከዚህ ዓለም ስንወጣ አንተ መልካም ባሪያ ተብለው ከሚጠሩት ወገን አድርገን። አምላካችን ሆይ ሕይወታችንን በአንተ እጅ አደራ ሰጥተናል። በመጨረሻዋ ሰዓት ነፍሳችንን ከክፉ መናፍስት ጥቃት ጠብቀ በሰላም ወደ መንግሥተ ሰማያት እንድታስገባት በቸርነት እንለምንሃለን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የዘላለም ሕይወት መንገድ፣ የእውነተኛ ደስታ ምንጭና የቅዱሳን ሁሉ አክሊል ነህ። በዚች የተቀደሰች ዕለት በጌቴሰማኒ የአትክልት ስፍራ ስለ እኛ ስትማጸን፣ እኛ ደካማ ልጆች ደግሞ የዚህን ዓለም አላፊ መከራና ድካም ተሻግረን ከቅዱሳን ጋር በመንግሥተ ሰማያት በዘላለማዊ ደስታ እንድንኖር የቸርነትን ረድኤት እንለምንሃለን። ጌታ ሆይ ይህ ዓለምና ምኞቱ ኃላፊ መሆኑን፣ እውነተኛው መኖሪያችን ግን በአንተ ዘንድ መሆኑን አስተምረን። ልባችን ከምድራዊ ነገር ጋር ከመጠን በላይ እንዳይታሰር፣ ይልቁንም ዓይኖቻችን ሁልጊዜ ወደ ሰማያዊው ኢየሩሳሌም ቅዱሳን ነጭ ልብስ ለብሰው ስምህን ወደሚያመሰግኑባት ቅድስት አገር እንዲመለከት አድርግ። በዚያ ሐዘንና ለቅሶ፣ ጭንቀትና መከራ በሌለበት ስፍራ ካንተና ከቅዱሳን ጋር የምንኖርበትን ጽናት አድለን። አቤቱ በሕይወት ዘመናችን ሁሉ ያንተን ቃል እየጠበቅን ቅዱሳን አባቶቻችንና እናቶቻችን የተጓዙበትን የጽድቅ መንገድ እንድንከተል ኃይልን ስጠን። በመንግሥተ ሰማያት ከታላቁ አባት ከአብርሃም ከይስሐቅና ከያዕቆብ ጋር በምስጋናም ከሚተጉ መላእክትና በደማቸውም ከታጠቡ ከሰማዕታት ጋር በአንድነት እንድንቆም እድሉን ስጠን። በዚያ በሚያበራው ዙፋን ፊት ኑ እናንተ የአባቴ ቡሩካን ተብለው ከሚጠሩት ወገን እንድንሆን ዛሬውኑ በጸጋ አድሰን። የሰላም ንጉሥ ሆይ የዚህ ዓለም ፈተና በበረታብን ጊዜ የመንግሥተ ሰማያት ናፍቆት ያጽናን። ድካማችን ሁሉ ረስተን በቅዱሳን ጸሎትና አማላጅነት ተደግፈን ያንተን ግርማ የምናይበትና በዘላለማዊ ብርሃን የምንደሰትበትን ቀን አቀረበልን። በዚያ የሚሰማው ምስጋና የማይሰለች፣ የሚታየው ደስታ የማይጠፋ፣ የሚገኘው እረፍት የማይለወጥ ይሁንልን።
አምላካችን ሆይ ሕይወታችንን በአንተ ቅዱስ ፍቃድ መርተ በመጨረሻው የፍርድ ቀን በቀኝ አቁመህን ከቅዱሳን ጋር የዘላለም ወራሾች እንድንሆን በቸርነትህና በምሕረትህ ጠብቀን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ከልባችን የፈለቀውን በድካማችን ውስጥ ሆነን ያቀረብንልህን ጸሎትና ልመናን ሁሉ እንደ ንጹሕ መሥዋዕት አድርገ ተቀበልልን። በዚች ዕለት ራስህን ዝቅ አድርገ በፍቅር እንዳገለገልክ እኛንም በሕይወት ዘመናችን ሁሉ ያንተን ፈቃድ ፈጻሚዎችና ለቃል ታዛዦች አድርገን። ጌታ ሆይ ከክፉ መናፍስት ጥቃት ጠብቀህን፣ ከክፉ ልማድ አውጥተህን፣ በእምነት አጽንተህንና በመከራችን ሁሉ ረዳት ሆነህን እስከ መጨረሻው ድረስ አብረህን ሁን። በመጨረሻዋ ሰዓታችን ነፍሳችን በሰላም ካንተ ጋር እንድትዋሃድ በትንሣኤህም ብርሃን ታድሰን ከቅዱሳን ጋር በመንግሥተ ሰማያት በዘላለም ደስታ እንድንኖር አንተ አብቃን። ስለ ሰጠህን ሕይወት፣ ስለ አሳየህን ፍቅርና ስለማይተካው ትዕግሥት ሁሉ ክብርና ምስጋና ውዳሴና አምልኮ ለአንተ ይሁን። የጸለየውም አሜን ያለውም የሰማነውንም ሁሉ በቸርነት ባርክ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብን በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።